ሰው ከ90% በላይ እስር ቤት ነው፣ አልታሰረም። በገንዘብ ነፃነት ችግር እየተሸማቀቃችሁ ነው፣ እየተገረፋችሁ ነው ያላችሁ። መስጠት ትፈልጋላችሁ ግን አካውንታችሁ ባዶ ነው። ተው አሁን እያንኳኳ ያለው በር ተሳስተሃል፣ የወዳጅ ሳይሆን የጠላት ነው። ብዙ በየሶሻል ሚዲያውና በየትልልቅ ሚዲያዎችና በየአዳራሹ በየመንገዱ ላይ በጣም ቅስም የሚሰባብር አጥንትን የሚሰረስር ሰጣጭ ዜናና ሮሮ ትሰማላችሁ። መስጠት ትፈልጋላችሁ ግን አካውንታችሁ ባዶ ነው። አካውንታችሁ ላይ ብር ብትኖር ምናልባት ለዳ የምትከፈለች ወይም ቀጣይ ለሚመጣባችሁ የሆነ ኤክስትራ ወጪ አትችልላችሁም። የምትሸማቀቁ ከሆነ አያችሁ እናንተ የገንዘብ ነፃነት የላችሁ። ድንገት ሐኪም ቤት ሄዳችሁ ሳታስቡት ይሄ ነገር እኮ ወደ ካንሰር ተቀይሯል፣ ቱርክና ህንድ ካልሄዳችሁ አትድኑም ስትባሉ መታከሚያ ከሌላችሁ፣ ድንገት ልጃችሁ ከደረጃ ላይ ወይ ከትምህርት ቤት ወድቆ አጥንቱ ተሰብሮ ይሄ እኮ መጀመሪያ 200,000 ማስያዝ አለብህ እንዲሰራ ከፈለግ ስትባሉ ገንዘብ ከሌላችሁ፣ ድንገት በተፈጥሮና በሰው ሰራሽ አደጋ ንብረታችሁና አካባቢያችሁ ወድሞ ለመንቀሳቀስ ወይም ደግሞ ጊዜያዊ መጠለያና ጉርስ ለማግኘት ወይም ከዛ ቦታ ለመቀየስ እና ለመቀየር ፋይናንስ ከሌላችሁ፣ በዛን ጊዜ አስቸኳይ ስራ ወይም ሚቲንግ ኖሮ የምትሄዱበት ቦታ የራሳችሁ መኪና ከሌለው ወይ ቢያንስ እንኳን ኮንትራት የምትይዙበት ብር ከሌላችሁ አሁን እናንተ በገንዘብ ነፃነት ችግር እስር ቤት ውስጥ ናችሁ። በገንዘብ ነፃነት ችግር እየተሸማቀቃችሁ ነው፣ እየተገረፋችሁ ነው ያላችሁት። አንዳንድ ሰው እስር ቤት በህግ ጠለላ ስር መዋል ብቻ ይመስለዋል። የኢትዮጵያ ሰው ከ90% በላይ እስር ቤት ነው፣ አልታሰረም እንጂ ምንም መብት የለውም እኮ፣ መንቀሳቀሻ እኮ የለውም። ጭንቀት ውስጥ እኮ ነው ያለው። ከአንድ ቦታ አንድ ቦታ እኮ መሄድ ቢፈልግ እንኳን አይሄድም። በቂ ውጪ የለውም፣ በቂ የሆነ ገንዘብ የለውም። አይታችሁታል። ሰርግ ተበድሮ የሚሄድ ሰው ባለበት ሰዓት ላይ ያለው እኮ ሰርግ ተበድሮ የሚሄድበት። ሌላውን ተውት። ቆይ እኔ የምለው ግን ሰርግ መሄድ ግዴታ ሆኖ ነው? ሂሳብ አሳስታችኋል። ተው አሁን እያንኳኳ ያለው በር ተሳስተሃል፣ የወዳጅ ሳይሆን የጠላት ነው። ለዚህ ነው እኛ የምንላችሁ የጊዜና የገንዘብ ነፃነት ስታገኙ የምትኖሩትን ህይወት አሁን አትኑሩት።